አንቺን እስከ መቃብር ሸኝሻለሁ። ከእንዳንቺ አይነት አውሬ እማልጠነቀቅ ነው ይመስልሽ? ከምታስቢኝ በላይ ሩቅ ነኝ። እኔ ላይ መቼም አደርሽብኝ። እስኪ አሁን እሱን ተይና ምን ማድረግ እንዳለብሽ ከዚህ በኋላ አስቢ። ባስብም ባላስብም ከዚህ በኋላ የሚሆነው ነገር መሆን ያለበት ነው። ሮማን ልጄን ወሰደችብኝ። የምሳሳለትን ያሳደግኩትን ልጄን ወሰደችው። አይ ማሚዬ፣ እንደዛ እኮ አልተፈጠረም። እሱም ደግሞ የተናደደው በሷ። ሮማን ልጄን አሳድግልኝ ብትለኝ እኔም ቢላታለሁ። እኔ ክፉ ሰው ነኝ። ከአንተ ጋር መተኛት ነው አይደል? እንደዚህ አስናቀኝ። ህመሜን ቁስሌን አትነካኪብኝ እያልኩሽ እኮ ነው። ጠልተኝ? አዎ ጠልቼሻለሁ። ድጋሚ አትቅረቢኝ እባክሽ። እድል አትምጭብኝ። በቃ እዚህ ቤት እንድኖር ቃል ያስገባኝ እኮ አንተ ነበር። ቆይ እንዴት እዚህ ትለኛለህ? በጣም ያቃደቀው ነበር። እድል በቃ ታይኝ። ቆይ ሰው ሲጠላሽ አታውቂም እንዴ? በጣም አስመሳይ ነሽ። ካንተሽ የነሱ ክፋት ይሻላል። አውሬ ነህ፣ አውሬ ነህ፣ አውሬ ነህ። እና ታዲያ አዎ አውሬ ነኝ። አውሬን ደግሞ ይሸሽታል እንጂ አይቀርቡትም። እሺ ራቂ። ልጄን አሳይኝ። ብሌን ናፍቃኛለች። ቢያንስ መቃብሯን እንኳን ልየው። ወልደሽ የለ መቼም የልጅ ህመም ይገባሻል። ልጄን አሳይኝ። እምትይኝ ሁሉ አደርጋለሁ። ብቻ ይቅር በይኝ። እኔ እንደሞትኩ ቁጠሪኝ። የኔ ይቅርታ ምንም አያስጨንቅሽም። ግን አንዴ ልጄን ልያት እባክሽ፣ ልጄን ልያት። ምድር ላይ አንድ ጠላት አለሽ፣ እሱም እኔ ነኝ። እሺ ምን ባላውቅሽ አክስቴ እንደሆንሽ ብቻ በቀረሽ። አረሙት አለቃትም። ቆይ እሷን ስንቴ ነው የምትክያት? ምን መቼም እድል ሊያውቃት አይችልም። በምንም ሁኔታ ቢሆን ቀባጥረን ቢሆን አስደነገጥከኝ። ከተስፋዬ ጋር ሆናችሁ ልጄን የገደላችኋት እናንተ ብትሆኑስ? እኔ ልጄን እገላታለሁ? አዎ ልጄ ጣለ። ልጅ መግደል ብርቁ ነው እንዴ? እኔ ልጄን አልጣልኩት፣ ለእህቴ ነው የሰጠሁት። እኔ ያሳደግኩት ልጄን እንጂ የእህቴን ልጅ አይደለም። እና አሁን ምን አሰብሽ? ማሰናበት? ምን? ሁሉንም እኔ ነኝ የማደርገው። መሞት አለባት፣ ምክንያቱም ጥንቃቄ ይፈልጋል። አለበዛ ለእናንተ መከራ ነው። እሺ ደስ በሚል ሁኔታ እንልካታለን። እድል ይሄንን ሚስጥር አውጥታ ስትናገር ከሮማን በኩል ትልቅ ፈተና ትልቅ ስቃይ እንደሚጠብቃት ከዚህም በፊት አንስተን ነበርና ሮማንም አሁን ላይ ያንን ነገር ለማድረግ የተሰናዳች ይመስላል ማለት ነው። በእጇ የያዘችው መርዝ ነው ወይ ደግሞ የሆነ መድኃኒት ነው። ያንን ነገር ነው አሁን ላይ ከሜላት ጋር እየተማከረች ያለችው ማለት ነው። ያ ማለት ሮማን እዛ ጋር እድል የገነት ትክክለኛ ልጅ ከዚህም በፊት ብሌን የነበረችና ገነት አሁን ላይ ልጄ ሞታለች ብላ በተደጋጋሚ ፎቶዋን እያነሳች እያለቀሰች እየሳመች እየተሰቃየችላት ያለች ልጅ መሆኑን ታውቃለችና የእህቴ ልጅ ናት ወይ ደግሞ እሷም ደሜ ናት የሚለው ነገር ሳያሳስባት ለእድል ምንም ሳትራራላት ነው አሁን ላይ ለሷ ሞት እየደገሰችላት ያለችው ማለት ነው። ግን ደግሞ ይሄንን ነገር ሲማከሩ የሆነ ሰው መጥቷልና ሁለቱም እዛ ጋር ደንግጧል። ሮማንም ሜላትም ማለት ነው። ማን ሊመጣባቸው ይችላል የሚለውን ነገር ስናይ ደግሞ ምናልባት ሊሆን የሚችለው ቢኒ ነው ማለት ነው። ሮማን አሁን ላይ ቢኒ ስለ እድል ምንም ነገር ሊያውቅ አይችልም ማወቅም አይችልም የሚለውን ነገር ደምድማ ነው። ግን ደግሞ አሁን ላይ እነሱ ይሄንን ነገር እየተማከሩ እንደሆነ ቢኒ ከሰማ ምናልባትም ለእነሱ አደጋ ሊኖረው ይችላል ማለት ነው። ቢኒ ዛጋ እድል የገነት ልጅ እንደሆነች ሙሉ ለሙሉ አረጋግጧልና የራሷን የወለደችውን ልጅ ጥላለች። አሁን ደግሞ የእህትሽን ልጅ ልትገይ ነው የሚለውን ነገር ከነገራት ምናልባት ሮማን አሁን ላይ ያሰበችውን ነገር ታቆማለች ማለት ነው። ያ ማለት ቢኒ እድል የገነት ልጅ እንደሆነች አወቀ ማለት እናም ደግሞ ሮማን አሁን ላይ እሷን ለመግደል እንደምትፈልግ ደረሰበት ማለት ቢኒ ዛጋ እኔ ክፉ ሰው ወይ ደግሞ መጥፎ ሰው እንደሆንኩ ያስባል በሚለው ቢኒ እንዳይቀየርባት ወይ ደግሞ እሷ ገዳይ ሰው እንደሆነች እንዳያስብ በሚል አሁን ላይ እድል ላይ ለማድረግ ያሰበችውን ነገር ታቆማለች ብለን እናስባለን ማለት ነው። ግን ደግሞ ያ ነገር የሚሆነው አሁን ያነሳነው ሐሳብ የሚፈጠረው ሮማንና ሜላት እያወሩ ነውና የሆነ ሰው መጥቷል፣ የእግር ኮቴ ሰምቷልና ምናልባት ያ ሰው ቢኒ ሆኖ እዚህ ጋር እነሱ
እያወሩት ያለውን ነገር እቅዳቸውን ከሰማ ብቻ ነው ማለት ነው። ሌላው ነገር ደግሞ ስለ ቢኒ ማንሳታችን ካልቀረ ዛሬ ላይ ገነት ሮማንን ልጄን ማየት እፈልጋለሁ፣ ልጄ የተቀበረችበት ቦታ ውሰጅኝ ብላ ሮማንን ስትጠይቃት በር ስር ቆሞ እየሰማ ነበርና ለምን ይሄንን ሚስጥር ይዞ መቀመጥ እንደፈለገ ወይ ደግሞ እስከ መቼ ሊያቆየው እንደፈለገ ባይታወቅም አሁን ላይ ለመናገር ዝግጁ የሆነ አይመስልም ማለት ነው። እዛ ጋር እሱ እናቱን አግኝቷል። ምናልባት እንደ ምክንያት ልንጠቅስ የምንችለው እሱ አሁን ላይ ገነትን ልጅሽ እኮ እድል ናት፣ ያኔ ሞታለች የተባለችው ብሌን እቺ ልጅ ናት ብሎ እድል የሷ ልጅ እንደሆነች ለገነት ከነገራት ገነት እዛ ጋር ልጇን ስላገኘች በጣም ደስተኛ ትሆናለች ማለት ነው። እድል ደግሞ ቢኒ አሁን ላይ እየተሰቃየ ያለውን ስቃይ እሷም ትቀላቀላለች ማለት ነው። ቢኒ አሁን ላይ እንደዚህ አይነት ጸባዮችን እያሳየ ያለው እዛ ጋር ሮማን እሱን ወልዳ ማደጎ ቤት ስላስገባችሁ ብቻ ሳይሆን ከእድል ጋር ያደረጉት ነገር ከህሊናው በላይ ስለሆነበት ነው ማለት ነው። ያ ማለት ሮማን አርክሳኛለች፣ የተኛውት ከአክስቴ ልጅ ጋር ነው፣ ከእህቴ ጋር የተኛውት የሚለውን ነገር በተደጋጋሚ እያሰበ ይሄ ነገር ህሊናውን እየወቀሰው ነው ማለት ነው። እሱ ደግሞ እዚህ ጋር ይሄንን ሚስጥር ተናገረ ማለት እድል የገነት ልጅ እንደሆነች ሚስጥሩን አወጣ ማለት እድል መሰቃየቷ የማይቀር ነገር ነው ማለት ነው። ግን ደግሞ እዚህ ጋር አንድ የምናነሳው ጥያቄ አለ። እድል እዛ ጋር የገነት ልጅ ከሆነች ቢኒ እውነትም የሮማን ልጅ ነው የሚለው ነገር አሁንም ትልቅ ጥያቄ ነው ማለት ነው። ለምን ከተባለ ባለፈው እድልና ቢኒ ወደ ማደጎ ቤት ሄዶ ስለ አንድ ሰው አውርቶ ነበር። ብሩክ ስለተባለው ልጅ ስለ ቢኒ የልብ ጓደኛ ወይ ደግሞ ሁለቱም እንደማይለያዩ አንስቶ ነበርና ሮማንና ገነት ደግሞ ህፃን ከማደጎ ቤት ለመውሰድ ሲሄዱ ሮማን ያኔ ይሄ ልጅ ካልሆነ በሚለው እነሱን ስትከራከር ነበርና ምናልባት እዛ ጋር የወለደችው ልጇን ለመውሰድ ብላ የሌላ ሰው ልጅ ወስዳ ይሆን ወይ ደግሞ ቢኒ እዚህ ጋር የሌላ ሰው ልጅ ሆኖ ሮማን ደግሞ እሷ የወለደችው ልጇ መስሏት እህቷ ገነት እንድታሳድገውም አድርጋ ይሆናል ማለት ነው። ያ ማለት አሁንም ትልቁን ግምት ልንሰጥ የምንችለው እዚህ ጋር የሮማን ልጅ ቢኒ ሳይሆን ምናልባትም ውጪ አለ የተባለው ብሩክም ሊሆን ይችላል ማለት ነው። በእርግጥ ባለፈው እድል የጸጉር ናሙና ወስዳለች። የሮማንንም የቢኒንም የጸጉር ናሙና ወስዳ ነበርና እሷ አሁን ላይ ያንን ምርመራ ካስደረገች በዲኤንኤ እናትና ልጅ ናቸው እንዴ የሚለውን ነገር ካረጋገጠች ምናልባትም ምርመራው ዛጋ ውጤቱ እናትና ልጅ እንዳልሆኑ ካሳየ እዚህ ጋር ቢኒ እየተጨነቀበት ካለው ነገር ይወጣል ብለን እናስባለን ማለት ነው። ቢኒ አሁን ላይ እየተጨነቀ ያለውን ወይ ደግሞ እየተሰቃየ ያለውን ስቃይ ወደ ሮማን ይዞራል ብለን እናስባለን ማለት ነው። ያ ማለት እሷ ለልጇ መልካም ነገር አስባ ነው ይሄንን ነገር ያደረገችው። ለልጄ የማወርሰው ንብረት የለኝም በሚል ነበር የእህቱን ንብረት እንዲወርስ ይሄንን ድራማ እየሰራችውና አሁን ላይ ደግሞ ቢኒ የሷ ልጅ እንዳልሆነ አወቀች ማለት ልጄ የት ነው ሄደው እኔ ያኔ ወልጄ ማደጎ ቤት ያስገባሁት ልጅ የት ነው የገባው በሚለው ወደ ማደጎ ቤት መመላለሷ የማይቀር ነገር ነው ማለት ነው። ያ ነገር ሆነ ማለት ደግሞ እድል እዛ ጋር ምርመራውን አስደርጋ በዲኤንኤ እናትና ልጅ እንዳልሆኑ ተረጋገጠ ማለት ቢኒም ከስቃዩ ይወጣል፣ እድልም እናቷን ታገኛለች። ቢኒና እድልም ደግሞ ወደ ፍቅራቸው ይመለሳሉ ማለት ነው። ከዛም በኋላ ስቃዮች ሁሉ ወይ ደግሞ መከራዎች ሁሉ ወደ ሮማን እንደሚዞሩ ግልጽ ነው ማለት ነው። ምናልባትም እዚህ ጋር ገነት አዝናላት ትክክለኛ ልጇን እንድታገኝ ካደረገቻት ነው እንጂ አሁን ላይ ልጇን ለመፈለግ ራሱ ገንዘብ ያላት አይመስልም ማለት ነው። አሁንም እነሱ ቤት ያለችው ለቤት ኪራይ የምትከፍለው ገንዘብ ስለቸገራት ነውና እዛ ጋር ደግሞ ልጅሽ እኮ እዚህ የለም ውጪ ነው ያለው ያኔ ተለዋውጧል ወይ ደግሞ ተቀያይሯል የሚለውን ነገር ከነገሯት ልጇን ለመፈለግ ምንም አቅም ያላት አይመስልም ማለት ነው። ሌላው ነገር ደግሞ እኛ አንድ ሀሳብ ከዚህም በፊት አንስተን ነበር። ሮማን ለምንድን ነው እንደዚህ ያደረገችው? ለምንስ ነው የወለደችው ልጅ ማደጎ ቤት አስገብታ በዛ በኩል አዙራ እህቷ ገነት እንድታሳድገው የፈለገችው የሚለውን ነገር ስናይ እናም ደግሞ ለገነት እንደማታዝን እንደውም እሷ ብትሞት ራሱ ያን ያክል እንደማያሳስባት ከዚህም በፊት ከሜላት ጋር ሲያወሩ ነበርና ገነት ምን አደረገቻት? ምን በደለቻት? ለምንስ ነው ሮማን በዚህን ልክ ለእህቷ ሞት የምትመኘው የሚለውን ነገር አንስተን ነበርና ዛሬ ላይ ደግሞ ምክንያቷን እየተናገረች ይመስላል። የንብረት ጥያቄ እንዳለባት ማለት ነው። ያ ማለት አሁን ላይ ገነት ያላት ድርጅት የአባታቸው እንደሆነና
አብዛኛውን የአባታቸውን ንብረት ገነት እንደወሰደች አድርጋ ነው አሁን ላይ የምታስበው ማለት ነው። ይሄንን ሀሳቧን ተናግራለች። ግን ደግሞ ገነት እዛ ጋር የነገሩን ክብደት ስላልተረዳች ወይ ደግሞ እህቷ ስለሆነች ጉዳዩን ቀለል አድርጋው አለፈች እንጂ ሮማን ለዚህ ሁሉ አመታት ይሄንን ነገር ማሰቧ እሷ እንደዚህ ሀብታም የሆነችው በአባቴ ንብረት ነው የሚለውን ነገር በተደጋጋሚ ማሰላሰሏና ልጇንም እንድታሳድግላት ይሄንን ድራማ መስራቷ ሌላ ነገር እንደምታደርግባት ማሰብ ነበረባት ማለት ነው። በእርግጥም ነገሩን ቀለል አድርጋን ያነሳችው እንጂ አንቺ ለልጅሽ ያራራሹ እኔንም ትገይኛለሽ የሚለውን ነገር አንስታ ነበርና አሁን ላይ በቀጥታ እህቷ ገነትን መግደል ባትፈልግም ግን ደግሞ የእህቷን ልጅ እድልን ለመግደል ተነሳስታለች። ዝግጅቷንም ጨርሳለች ማለት ነው። ምናልባት ቅድም የመጣው ሰው ወይ ደግሞ እነሱም የሰሙት የእግር ኮቴ ያ ሰው እነሱ ያወሩትን እቅዳቸውን ሰምቶ ይሄንን ነገር እንዲያቆሙ ካላደረጋቸው በስተቀር እነሱ አሁን ላይ በእቅዳቸው ይቀጥላሉ ብለን እናስባለን ማለት ነው። ሌላው ነገር ደግሞ እድል ራሱ ዛሬ ላይ ሮማን ከዚህም በኋላ ምንም የማጣው ነገር የለም፣ የምፈራው ነገር የለም፣ አደርግልሻለሁ፣ እሰራልሻለሁ የሚለውን ነገር ስታወራት በደንብ እንደምትጠነቀቅ ወይ ደግሞ በጣም እንደምትጠነቀቅ አንስታ ነበርና እውነት እድል በዛን ልክ ያኔ ለሮማን ባለቻት ልክ ትጠነቀቃለች የሚለው ነገር እዚህ ጋር ሌላ ጥያቄ ነው ማለት ነው። ምናልባትም አይታወቅም አሁን ላይ ከቢኒ ጋር ያላቸው ፍቅር አብቅቷልና ከዚህ ቤት እወጣለሁ ወይ ደግሞ እሄዳለሁ የሚለውን ነገር ልታነሳም ትችላለች ማለት ነው። ቢኒ አሁን ላይ ምንም እንኳን ከሷ ጋር መሆን ባይፈልግም ወይ ደግሞ ያደረጉት ነገር እሷንም ይጎዳታል በሚለው ይሄንን ነገር ቢደብቃትም ግን ደግሞ እሷ ከዛ ቤት እወጣለሁ የሚለውን ነገር ካነሳች ከእናትሽ ቤት ወዴት ነው የምትወጪው በሚለው ምናልባትም እዛ ጋር ሊሆን ይችላል እስካሁን የደበቀውን ሚስጥር ሊነግራት የሚችለው ማለት ነው።